ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የልባችሁን ጤንነት ለመጠበቅ ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን ለመቀነስ ማድረግ ያለባችሁን መፍትሄዎችናም ኤችዲኤል ወይም ደግሞ ጥሩ ኮሌስትሮል የምንለውን ለመጨመር ማድረግ ያለባችሁን መፍትሄዎችን ከአመጋገብ ጀምሮ በዚህ ቪዲዮ ላይ በስፋት የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩልኝ፣ አሳውቁልኝ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሐሳብ አስተያየት ካላችሁም በኮሜንት ላይ ልታሰፍሩልኝ ትችላላችሁ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። ጤናማ ልብን መጠበቅ ንቁ ህይወት እንዲኖር ወሳኝ ነው። ለልብ ጤና ቁልፍ ሚና ከሚጫወቱት አንዱ ኮሌስትሮል ነው። ኮሌስትሮል በሰም የበዛ ቅባት የመሰለ በደማችን ውስጥ የሚዘዋወር ንጥረ ነገር ነው። ብዙውን ጊዜ የልብ ጤና መጥፎ ተብሎ የሚታሰበው የኮሌስትሮል መጠናችን ከፍተኛ በሚሆንበት ጊዜ ነው። ሁለት አይነት የኮሌስትሮል አይነቶች አሉ። ኤልዲኤል ኮሌስትሮል ወይም ደግሞ መጥፎ ኮሌስትሮል የምንለው እናም ኤችዲኤል ወይም ደግሞ ጉድ ኮሌስትሮል ወይም ደግሞ ጥሩ ኮሌስትሮል የምንለው በመባል ኮሌስትሮል በሁለት ይከፈላል። ዝቅተኛ የኤችዲኤል እናም ከፍተኛ የኤልዲኤል ኮሌስትሮል መጠን መኖሩ የልብ በሽታን አደጋን ከፍ ሊያደርግ ይችላል። ጥሩ ዜናው ግን ቀላል የአኗኗር ዘይቤን በመለወጥ የልባችሁን ጤንነት መቆጣጠር ትችላላችሁ። ተፈጥሯዊ የአኗኗር ዘይቤ ለውጦችን በመከተል የልባችሁን ጤንነት መቆጣጠር እናም በጥሩ እናም በመጥፎ ኮሌስትሮል መካከል ተስማሚ የሆነ ሚዛንን ማግኘት ትችላላችሁ ማለት ነው። ታዲያ ጥሩ ኮሌስትሮልን ወይም ደግሞ ኤችዲኤል ኮሌስትሮልን ከፍ ለማድረግ የሚረዱ መንገዶችን አሁን በቅድሚያ እነግራችኋለሁኝ። የኤችዲኤል ኮሌስትሮል መጠን መጨመር በልብ በሽታ የመያዝ እድልን በእጅጉ ይቀንሳል። የኤችዲኤል ደረጃዎችን ለማሻሻል አንዳንድ ተፈጥሯዊ መንገዶች አሉ። እነዚህም አንደኛ እንቅስቃሴ ማድረግ ነው፣ ወይም ደግሞ የአካል ብቃት እንቅስቃሴ ወይም ስፖርት መስራት ማለት ነው። መደበኛ የአካል ብቃት እንቅስቃሴን ለኤችዲኤል ኮሌስትሮል ድንቅ ነገሮችን ይፈጥራል። ለ75 ደቂቃዎች በሳምንት ማለት ነው ኃይለኛ የአካል ብቃት እንቅስቃሴ ማድረግ ወይም ደግሞ በየሳምንቱ ለ150 ደቂቃዎች መካከለኛ የሆነ የአካል ብቃት እንቅስቃሴ ለማድረግ መሞከር አለባችሁ። በቀን ለ30 ደቂቃ በሳምንት 5 ቀን እንቅስቃሴ ካደረጋችሁ በቂ ነው። ቀለል ያለ የአካል ብቃት እንቅስቃሴ ማለት ነው። ሁለተኛ ጤናማ ቅባቶችን መመገብ ነው። እንደ ሳልመን፣ አቮካዶ፣ አልመንድ እናም ለውዝ ዘር ያሉ ጤናማ ስብ የበዛባቸው ምግቦችን በየዕለት አመጋገባችሁ ውስጥ ማካተት አለባችሁ። እነዚህ ቅባቶች የኤችዲኤል መጠንን ለመጨመር ይረዳሉ። ሶስተኛ ደግሞ የወይራ ዘይትን መጠቀም ነው። ጤናማ ያልሆኑ የምግብ ዘይቶች ለልብ ጤናማ በሆነ በወይራ ዘይት መለወጥ አለባችሁ። የወይራ ዘይት በሞኖ አንሳቹሬትድ ቅባቶች የበለጸገ ስለሆነ በኤችዲኤል ኮሌስትሮል ላይ በጎ ተጽዕኖን ሊያሳድር ይችላል። አራተኛ ተጨማሪ ፋይበርን ተመገቡ። እንደ አጃ፣ ባቄላ፣ ፍራፍሬ እናም አትክልት ባሉ በሚሟሟ ፋይበር የበለጸጉ ምግቦች የኤችዲኤል ኮሌስትሮል ደረጃን ሊያሳድጉ ይችላሉ። ፋይበር ከመጠን በላይ ኮሌስትሮልን ከሰውነታችሁ ለማስወገድ ይረዳል። አምስተኛ መጠነኛ አልኮልን ተጠቀሙ። አልኮል ከጠጣችሁ በመጠኑ አድርጉት። አንዳንድ ጥናቶች እንደሚያሳዩት መጠነኛ አልኮል መጠቀም የኤችዲኤልን መጠን ከፍ ሊያደርግ ይችላል። ነገር ግን ከመጠን በላይ መጠጣት አደገኛ ሊሆን ይችላል። ስድስተኛ ማጨስን ማስወገድ አለባችሁ። ማጨስ የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ጤና ላይ አሉታዊ ተጽዕኖን በሚያሳድሩ በርካታ ዘዴዎች አማካኝነት ጥሩ ኮሌስትሮልን ወይም ደግሞ ኤችዲኤልን ሊቀንስ ይችላል። ማጨስን መተው የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ጤናን ለማሻሻልና የኤችዲኤል ኮሌስትሮል መጠንን ለመጨመር በጣም ውጤታማ ከሆኑ መንገዶች ውስጥ አንዱ ነው። ስለዚህ የኤችዲኤል ኮሌስትሮል
መጠናችሁን ከፍ ለማድረግ እነዚህን መሰረታዊ ነገሮችን ማድረግ አለባችሁ ማለት ነው። አሁን ደግሞ መጥፎ ኮሌስትሮልን ወይም ደግሞ ኤልዲኤልን የምንቀንስባቸው መንገዶችን እነግራችኋለሁኝ። ኤልዲኤል ኮሌስትሮልን ዝቅ ማድረግ ለልብ ጤና በጣም ወሳኝ ነው። ኤልዲኤል ኮሌስትሮል ከፍ የሚል ከሆነ በልብ በሽታ የመያዝ እድላችን በጣም ከፍተኛ ነው። የኤልዲኤል ኮሌስትሮል ደረጃችሁን ለመቀነስ ማድረግ ያለባችሁ አንዳንድ ተፈጥሯዊ መንገዶች አሉ ማለት ነው። እነዚህም አንደኛ የተመጣጠነ ምግብን መመገብ ነው። ሙሉ እህል፣ ዘንበል ያለ ወይም ደግሞ ስስ ፕሮቲኖችን፣ ፍራፍሬ እናም አትክልቶችን የሚያጠቃልል ለልብ ጤናማ አመጋገብን ተመገቡ። የተጠበሱ እናም የተሻሻሉ ምግቦችን፣ የሳቹሬትድ እናም ትራንስ ፋት የያዙ ምግቦችን መጠናችሁን መቀነስ አለባችሁ። ሁለተኛ ደግሞ ኦሜጋ 3 ቅባት አሲዶችን ተጠቀሙ። በኦሜጋ 3 ፋቲ አሲድ የበለጸጉ ምግቦችን እንደ ተልባ፣ ዋልነትስ እናም ስባማ አሳን በአመጋገባችሁ ውስጥ አካቱ። ኦሜጋ 3 የኤልዲኤል ደረጃን ለመቀነስና እብጠትን ለመቀነስም ይረዳል። ሶስተኛ አንቲ ኦክሲዳንትስን መጠቀም ነው። አንቲ ኦክሲዳንትስ የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ጤናን ጨምሮ ጤናን ለማሻሻል የሚረዱ ጠቃሚ ውህዶች ናቸው። እንደ የቤሪ ፍሬዎች፣ ቅጠላማ አትክልቶችና የሎሚ ፍራፍሬዎች ምርጥ ምርጫዎች ናቸው። አራተኛ የእጽዋት ስቴሮልን መጠቀም ነው። እንደ ማርጋሪንና እርጎ ያሉ በእጽዋት ስቴሮል የተጠናከሩ ምግቦች የኮሌስትሮል መጠንን በመክታት የኤልዲኤል መጠንን በመቀነስ ይረዳሉ። አምስተኛ አረንጓዴ ሻይን መጠቀም ነው። አረንጓዴ ሻይን በመደበኛነት መጠቀም ወይም ደግሞ ማካተት በአንቲ ኦክሲዳንትስ ባህሪያቱ ምክንያት ኤልዲኤል ኮሌስትሮልን ለመቀነስ አስተዋጽኦ ያደርጋል። ስድስተኛ ጭንቀትን መቆጣጠር ነው። ስር የሰደደ ውጥረት የኮሌስትሮል መጠን ላይ አሉታዊ ተጽዕኖን ሊያሳድር ይችላል። እንደ ዮጋ፣ ማሰላሰል ወይም ደግሞ ጥልቅ የአተነፋፈስ ልምዶች ባሉ ውጥረትን በሚቀንሱ እንቅስቃሴዎች ውስጥ መሳተፍ ያስፈልጋል ማለት ነው። ስለዚህ የኤልዲኤል ወይም ደግሞ መጥፎ የኮሌስትሮል መጠንን ለመቀነስ እነዚህን መሰረታዊ ነገሮችን ማድረግ አለባችሁ ማለት ነው። ታዲያ የተመጣጠነ የኮሌስትሮል መጠንን የሚደግፉ ምግቦችን ደግሞ አሁን እነግራችኋለሁኝ። ጥሩ ኤችዲኤል እናም ደካማ የሆነ ኤልዲኤል የኮሌስትሮል መጠንን ጤናማ ሚዛን መጠበቅ ለልብ ጤናችን በጣም ወሳኝ ነው እንዳልኳችሁ ማለት ነው። እንደ እድል ሆኖ ታዲያ ምንም አይነት አሉታዊ የጎንዮሽ ጉዳትን ሳያስከትሉ ይህንን ሚዛን የሚያበረታቱ በአመጋገባችሁ ውስጥ ልታካትቷቸው የምትችሏቸው በጣም ብዙ ምግቦች አሉ ማለት ነው። የኮሌስትሮል መጠናችሁ ከፍ እንዲል የሚያደርገው ዋነኛው ምንድነው? አመጋገባችሁ ነው። ጤናማ የሆነ አመጋገብን የምትመገቡ ከሆነ የኮሌስትሮል መጠን ሚዛናችሁን መጠበቅ ትችላላችሁ ማለት ነው። ስለዚህ ጥሩ የኤችዲኤል እና ዝቅተኛ የኤልዲኤል ኮሌስትሮል መጠንን ሚዛኑን ለመጠበቅ መመገብ ያለባችሁን ምግቦችን እነግራችኋለሁኝ። አንደኛ በቀለማት ያሸበረቁ ፍራፍሬዎችና አትክልቶችን መጠቀም ነው። እንደ ብርቱካን፣ ቤሪ፣ ካሮትና ስፒናች ያሉ የተለመዱ ብሩህ እናም ያሸበረቁ ፍራፍሬዎችንና አትክልቶችን ተመገቡ። እነዚህ ለሰውነታችሁ እንደ ሱፐር ምግቦች ናቸው። ምክንያቱም እነሱ አንቲኦክሲዳንትስ በሚባሉት ንጥረ ነገሮች ስለታጨቁ ነው። ሰውነታችን በተሻለ ሁኔታ ይሰራልና ማንኛውንም ቆሻሻ በደም ወሳጅ ቧንቧዎች ውስጥ እንዳይከማች ይከላከላል። ሁለተኛ ደግሞ አጃ እናም ሙሉ እህሎችን መጠቀም ነው። አጃ እናም ሙሉ እህሎች ሁሉም ነገር ያለ ችግር እንዲንቀሳቀስ የሚያደርጉ ልዩ ምግቦች ናቸው። በሰውነታችን ውስጥ መጥፎ ኮሌስትሮልን ለማስወገድ የሚረዳው የሚሟሟ ፋይበር የሚባል ንጥረ ነገር አላቸው። ሶስተኛ ደግሞ ጤናማ የሆነ ቅባትን መጠቀም ነው። እንደ አቮካዶ፣ ለውዝናም አሳ ያሉ ተስማሚ ቅባት ወይም ደግሞ ፋትን የያዙ ምግቦች ናቸው። ጥሩውን ኮሌስትሮል እንዲጨምር ያግዛሉ፣ መጥፎ ኮሌስትሮልን ደግሞ ይቀንሳሉ። እነዚህን መመገብ ያስፈልጋል። አራተኛ ደግሞ ጠንካራ የሆነ ፕሮቲንን መመገብ አለባችሁ። ሰውነታችሁ ጠንካራ ጡንቻዎች ያስፈልገዋል። እንደ ዶሮ፣ አሳ እናም ባቄላ ያሉ ምግቦች ይህን ጠንካራ የሆነ ፕሮቲንን ይሰጣችኋል። አምስተኛ ደግሞ የወይራ ዘይት ነው። የማብሰያ ዘይታችሁን በወይራ ዘይት መለወጥ አለባችሁ። ለልባችሁ ጤንነት
ድንቅ ነገርን ይሰራል። ለኮሌስትሮል መጠናችሁ ጠቃሚ የሆኑ ጤናማ የሆኑ ቅባቶች አሉት ማለት ነው። ስድስተኛ ደግሞ የለውዝ ፍሬዎችናም ዘሮችን መጠቀም ነው። እንደ ለውዝ፣ ዋልነትስናም እንደ ተልባ ዘሮችናም ቺያ ሲድ ያሉ ዘሮች ያሉትን መጠቀም አለባችሁ። ጥሩ ኮሌስትሮልን ከፍ ለማድረግናም በጣም ጥሩ ያልሆነውን እንዲቀንስ የሚረዱ ጤናማ ቅባቶች አሏቸው። ሰባተኛ ደግሞ በእጽዋት ስቴሮል የበለጸጉ ምግቦችን መመገብ ነው። እንደ አንዳንድ ማርጋሪንናም እርጎ ያሉ በእጽዋት ስቴሮል የተጠናከሩ ምግቦች ምንም አይነት አሉታዊ የጎንዮሽ ጉዳትን ሳያስከትሉ የኤልዲኤል ኮሌስትሮል መጠንን ለመቀነስ ይረዳሉ። ስምንተኛ ደግሞ ሙሉ የወተት ምርትን በመጠኑ መጠቀም ነው። የወተት ተዋጽኦችን ከተጠቀማችሁ ዝቅተኛ ስብ ወይም ደግሞ ከስብ ነፃ የሆኑ አማራጮችን በመጠኑ ምረጡ። ይህ አካሄድ የኮሌስትሮል መጠንን በከፍተኛ ሁኔታ ሳይነካው ጠቃሚ ንጥረ ነገሮችን እንድታገኙ ሊረዳችሁ ይችላል ማለት ነው። በአጠቃላይ በአጭር አነጋገር ጥሩ ኮሌስትሮልን መጨመር፣ ጤናማ ቅባቶችን ማካተት፣ የአካል ብቃት እንቅስቃሴን አዘውትሮ ማከናወንናም በፋይበር የበለጸገ አመጋገብ ላይ ማተኮር የኮሌስትሮል መጠንን ለመቀነስናም የልብ ጤናን ለመደገፍ ይረዳል። በሌላ በኩል መጥፎ ኮሌስትሮልን ለመቀነስ ዘንበል ያሉ ፕሮቲኖችን መምረጥ፣ ከእጽዋት የተቀመሙ ምግቦችን መምረጥናም የምግብ አሰራር ዘዴዎችንናም የምግብ ምርጫዎችን ግምት ውስጥ ማስገባት ይጠይቃል። እነዚህ እርምጃዎች ትንሽ ሊመስሉ ይችላሉ፣ ነገር ግን በጊዜ ሂደት በልባችሁ ጤና ላይ ትልቅ መሻሻልን ሊያስከትሉ ይችላሉ። ዛሬውኑ የልባችሁን ጤና ተቆጣጠሩ እናም ነገ ጤናማ እናም ደስተኛ ለመሆን መዘጋጀት አለባችሁ ማለት ነው። ስለዚህ እነዚህን ማድረግ አለባችሁ ጤናማ የሆነ የኮሌስትሮል ሚዛንን ለመጠበቅናም የልብ በሽታ ስጋትን ለመቀነስ እነዚህን መሰረታዊ ነገሮችን ማድረግ አለባችሁ። ታዲያ በበርካታ ሰዎች የሚነሳ ጥያቄ አለ፣ ሁሉም ቅባቶች ለኮሌስትሮል ጎጂ ናቸው ወይ የሚል ነው። በፍጹም አይደለም። ሁሉም ቅባቶች ለኮሌስትሮል ጎጂ አይደሉም። የሳቹሬትድ እናም ትራንስፋት ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን ከፍ ሊያደርጉ ቢችሉም በአቮካዶ፣ በአልመንድ እናም በባህር ምግቦች ማለትም በአሳ ውስጥ የሚገኙት ሞኖ አንሳቹሬትድ እናም ፖሊ አንሳቹሬትድ የሆኑ ጤናማ ቅባቶች የኮሌስትሮል ሚዛንን ለማሻሻል ይረዳሉ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ መጥፎ ቅባቶችን ወይም ደግሞ ፋትን በፍጹም መጠቀም የለባችሁም። ጥሩ ቅባትን ወይም ደግሞ ጥሩ የሆኑ ቅባቶችን የባህር ምግቦችን ማለትም አሳዎችን፣ ኦሊቭ ኦይልን እንዲሁም ደግሞ እንደ አቮካዶ ያሉ ጤናማ የሆኑ ቅባቶችን መጠቀም ደግሞ የኮሌስትሮል ሚዛናችሁን ለመጠበቅ ወይም ደግሞ ሚዛናዊ ለማድረግ ይረዳችኋል ማለት ነው። የልብ በሽታ ስጋትንም ይቀንሳል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው እንግዲህ የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሐሳብ አስተያየታችሁም አይለኝ እላለሁኝ። የኮሌስትሮል መጠናችሁን ሚዛናዊ ለማድረግ ማለትም መጥፎ ኮሌስትሮልን ለመቀነስና ጥሩ ኮሌስትሮልን ለመጨመር እንዲሁም ደግሞ የልብ በሽታ ስጋትን ለመቀነስ ማድረግ ያለባችሁን መሰረታዊ መፍትሄዎችን በዚህ ቪዲዮ ላይ ግልጽ አድርጌ ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮሜንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻላ ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።